ሁላችሁም በኮሜዲ ስራው የምታውቁት ጨዋታ አዋቂው ኮሜዲያን አሌክስም በጠና ታሞ ሆስፒታል እንደሚገኝ በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። መልኩ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ስፈልግ ነበር ትክክለኛ መረጃ የልጅ ሚካኤል እየፈለኩ ነበር። አልዘፍንም ብሏል። እነ ታደለ ሮባ ሌሎችም ብለዋል። አንገኝም ዛሬ ብለዋል። ልጅ ሚካኤልን ለጥለው ካሰሩ ናው ችግር አለ ማለት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ ዛሬም እንደተለመደው ወቅታዊና መነጋገሪያ ቪዲዮችን ለእናንተ ለውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን እንሰጣለን። እንዲሁም በሚያዝናኑት አብረን ፈታ እንላለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ በማድረግ የቻናል ቤተሰብ መሆን ብቻ ነው። እንዲሁም ሁላችሁም ይህንን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ በተኗን ጠቅ አድርጓትና ወደ ዛሬ ቪዲዮቻችን ሂድ። ሰላም አርቲስቶቻችን ከልብ እናመሰግናለን ይላል። ክብሩ ይስፋ እናትና ልጁ። እንግዲህ እዚህ ጋር እንደምታዩቸው ወንድሞቻችን እንዲሁም እህታችን ራሔል ጌጡ ይህንን ነገር ከወገኖቻችን ጎን ነን። አርሲ ላይ ወንድሞቻችን እህቶቻችን ቤተክርስቲያን እየተቃጠለች እህቶቻችን ወንድሞቻችን ለዘመናት እየሞቱብን የምናደርገው ነገር የለም ብለው ዝግጅቱ በትክክል ስለዚህ ከብዙ ብር ይከፈላቸዋል። እንግዲህ በብዙ ብር ነው ይህን ሁላ መስዋዕት አድርገው ያደረጉ ቤተሰቦቻችንን እግዚአብሔር አምላክ ይጠብቅልን። እጅግ አድርጌ አመሰግናለሁ። ከሚገባው በላይ አክባሪያችሁ ነኝ። በጣም ከህዝብ ጎን ስለቆማችሁ በጣም አድርጌ አመሰግናለሁ። ስለዚህ ታደለ ሮባ ታዴ በጣም ነው ከዚህ በፊት መወድማ ከብር እንዲሁም ሳሚዳን ታደለ ሮባ ሌሎቻችሁም በዚህ ጉዳይ ላይ መጣችሁ ከወገኖቻችን ጎን ስለቆማችሁ እጅግ አድርጌ አመሰግናለሁ። እዛ ላይ የተገኙትን በምን ምክንያት እንደተገኙ እንዲሁም ደግሞ ማን ጠላት እንደሆነ ፊት ለፊት እንደምታየው ነው። እኔ የሚገርመኝ ኦርቶዶክስ ሆናችሁ እዛ የምትገቡ ናችሁ። ካዘጋጆቹ በላይ እዛ ውስጥ ሆናችሁ የገባችሁ ሰዎች እሱንም አለ። እንዲሁም ደግሞ አዘጋጆቹ ጋር በደንብ አድርገን ዛሬ በላይ ባሳያችኋለሁ ማን ጠላት እንደሆነ፣ የኦርቶዶክስ ጠላት፣ የህዝብ ጠላት ማን እንደሆነ በደንብ አድርጌ ያሳያለሁ። ለእናንተ ግን እጅግ አድርጌ ታዴ በጣም ማከብር መወደ ወንድሜ ነህ። እጅግ አድርጌ አመሰግናለሁ። ሄኖክ ድንቁም ራሔል ጌጡም እዚህ ጋም ወንድማችን አለ ዋና አዘጋጁ የእግር ኳሱን እጅግ አድርጌ አመሰግናቸዋለሁ። ክበሩልኝ። በጣም እናመሰግናለን። እግዚአብሔር ይጠብቃችሁ። ኤኒታይም እናንተ ኮንሰርት ቢኖራችሁ ኤኒታይም ምንም አይነት ነገር ከዚህ በኋላ በሚኖራችሁ በስራችሁ እኔም ከጎናችሁ ልቆም ቃል እገባለሁ። ሰላማችሁ ብዝት ይበልልኝ። አመሰግናለሁ። እንግዲህ ሰሞኑን አርሲ ላይ በተፈጠረው ነገር ብዙ ሰዎች ያው ግርግሮችን ፈጥረው ነበረ። በተለይ ደግሞ አርቲስቶች ኮንሰርት ተዘጋጅተው ነበር። እዛ ላይ ትገባላችሁ አትገቡም በመባል ብዙ አይነት ተቃውሞች እየተሰሙ ነበር። ግን በስተመጨረሻም ብዙ ዘፋኞች አንገባም በማለት ድምጻቸውን ሰጥተዋሉ እና እነማን ናቸው የሚለውንም ያው በዚህ በቪዲዮ ላይ እንደተመለከታችሁት ነው። እነ ሳሚዳን፣ ታደለ ሮባ ያው እነ አስጌኔ እንዳሾው ነበሩ። ግን እነሱ ኮንሰርቱ ላይ ተገኝተዋል የሚባሉ ጭምጭምታዎች ተሰምተዋል እና ኮንሰርቱ ላይ ብዙ ሰው ነው የታደመው። ከተጠበቀው ሰው በላይ ነው። በጣም ብዙ ሰው ነው የታደመው። ያው ሀዘን ላይ ነን ትቀራላችሁ ተብሎ ቢጠበቅም ብዙ ሰዎች ገብተዋሉ ኮንሰርቱ ማለት ነውና እዚህ ኮንሰርት ላይ ዋነኛ ዘፋኝ የነበረው ልጅ ሚካኤል ነው ተብሎ ነበረ። ያው ልጅ ሚካኤልም ከዘፋኞቹ ዝርዝር ውስጥ ነበረ እና በአሁኑ ሰዓት ላይ ታስሯል የሚባል መረጃዎች እየወጡ ይገኛሉ። እስኪ አብረን በቪዲዮ እንመልከት። የልጅ ሚካኤል አስያስገሰስ ይላል። የታሰረ አይመስለኝም። ከሆነም ደግሞ ኢንፎርሜሽን ትክክለኛ መረጃ ስፈልግ ነበር ትክክለኛ መረጃ የልጅ ሚካኤል እየፈለግኩ ነበረ። አልዘፍንም ብሏል። እነ ታደለ ሮባ ሌሎችም ብለዋል። አንገኝም ዛሬ ብለዋሉ። ልጅ ሚካኤልን ለጥለው ካሰሩ ናው ችግር አለ ማለት። ምክንያት የሚታሰርበት ምክንያት ምንድን ነው? አስጌደ እንደሾው ሬስቶራንት አለው ቤተሰብ አለው ወይ? የአራዳ ልጆች ነገር ወይ ታንክ አስጌደ እንደሾው ዘፍነሻል አይደል? አንቺ ዝምባ ዘፍናል አይደል? አንተ ፈርሳ ቀላል ነው። ምግብ ቤትን ባዶ እናደርገዋለን። አለቀ። እንዳንተ አይነት ሰገጤ እንዳንተ አይነት እካክ በኢትዮጵያ ህዝብ ትልቅ አድርጎ አክብሮ ቴዲ አፍሮ እንኳን አክብሮ ፊውቸሪንግ ድገባ አድርጎ ነበር።
ቴዲ አፍሮ በአሁኑ ሰዓት ይጸጥተዋል። እርግጠኛ ሆኜ ነው የምናገረው። ገስዋት ደም እንባ ታለቅሳለህ፣ ትዘጋዋለህ። በቅርብ እመነኝ። አንተ ቤት ገብቶ የሚበላ የለም። አያምንህም። ለምን? የአርሲ ወንድሞች እህቶች ሲታረዱ አንተ ገብተህ ጨፍረሃል። ምግብ ቤቱን እርግጠኛ ነኝ ዘግቶታል ወይ ይዘጋዋል። በቃ አንተ ባንዳ ጨፍረሃል። ጥርስን አሰራው እንዳሳ ይሄን ከአያ ጋር የሚያመሳሰል ጥርስ አሰራበት። ገንዘብ ሰራ የለም ትጨፍር የለ እንደ በየቦታው አፍን ትንሽ አስጠብበው። ልንገር ብዬ ነው በዛው አፍን አስጠብበው። መሀይም አንተ ጌዶ ላይ ሰዎች ሞቱ ብለህ እነ ጆን ዳንኤልን ወስደህ ምን ስታደርግ ነበረ? የሞቱትን ሰዎች ሁሉም መጥቶ ሲያስተባብርልህ አልነበረም? የአርሲ ወንድሞች አይደሉም ወይስ መርጦ አልቃሽ ነህ? መርጦ አልቃሽ መሆን በነገራችን ላይ በጣም የሚደብር ነገር ነው። ግን አስጌ ደንዳሾ ተገኝቷል እየተባለ ነው ኮንሰርቱ ላይ እና ጥሩ ነገር ይጠብቋል ብዬ አላስብም። ምክንያቱም እሱ ብቻውን መሆኑ ትንሽ ተጠያቂ ያደርገዋል ብዬ ነው የማስበው። አንተ ከነሱ ተለይቶ ዘፈኑ ላይ መገኘቱ፣ ኮንሰርቱ ላይ መገኘቱ እና ፐርፎርም ማድረጉ ተጠያቂ ያደርገዋል ብዬ አስባለሁ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየታችሁ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ከዚሁ ጋር በተገናኘ ደግሞ ያው ከቤተክርስቲያን ሳንወጣ ማለት ነው ያው ሰሞኑን እሸቱ መለሰ ገዳም ገብቶ በሰራው ቪዲዮ ብዙ ሰዎች ተቃውሟቸውን እያቀረቡ ነበር እና ከገዳም አባቶች እየተነሳ ያለ ቅሬታ አለ በእሸቱ መለሱ ላይ። እስኪ ምንድን ነው የሚለውን አብረን በቪዲዮ እንመልከት። መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። መልእክቱ የተላለፈበት መንገድ ትክክል አይደለም የሚል መረጃ ነው ያስተላልፉ ያሉት። ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አስፈላጊ አልነበረም። የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታ ነው። እንግዲህ እሸቱ መለሰ ሰሞኑን ያው ገዳም ውስጥ ገብቶ አንድ ቪዲዮ አሰራጭቶ ነበረ ለህብረተሰቡ ማለት ነው እና ገዳም ውስጥ ምን አይነት ከባድ ላይፍ እንዳለ ከባድ ህይወትን እንደሚመሩ ያው ገዳም ውስጥ ያሉ እናቶችም አባቶችም ማለት ነው እና ይህ ነገር ተገቢ አይደለም፣ የገዳሙን ፕራይቬሲ የሚጠብቅ አይደለም እያሉ ብዙ ሰዎች ቪዲዮ ሼር እያደረጉ ነበረ። አሁን ላይ ደግሞ ያው ከገዳሙ አባቶችም ቅሬታ እየቀረበበት ይገኛል። እሸቱ መለሰ በዚህ ጉዳይ ማስተባበያ ወይ ደግሞ መልሱን ይሰጣል ብዬ አስባለሁ። ምክንያቱም ማንኛውንም ነገር ሲያደርግ እሱ ያለ ምክንያት ስለማይሆን ማለት ነው ያው ማብራሪያ ይሰጣል ብዬ እጠብቃለሁ። ሁላችሁም በኮሜዲ ስራው የምታውቁት ጨዋታ አዋቂው ኮሜዲያን አሌክስም በጠና ታሞ ሆስፒታል እንደሚገኝ በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ዋሻው እንደሚለውን የአባይ ቴሌቪዥን ፕሮግራም ካስጀመሩት መካከል አንደኛው የሆነውና ከሰሞኑ እንደዚሁም በነፃነት ወርቅነህን ተክቶ የቤተሰብ ጨዋታን ለማጫወትም እንደዚሁ የሙከራ ስርጭት አድርጎ የነበረው በተለያዩ ፕሮግራሞች በተለያዩ የኮሜዲያ ስራዎችም የምናውቀው ኮሜዲያን አሌክስን ፈጣሪ ጨርሶ እንዲምረው ሁላችሁም ጸልዩለት። አሁን ላይ ታሞ ሆስፒታል እንደሚገኝ ተሰምቷል። እንግዲህ ዋሻው እንደ ላይ ከሚሰሩት አርቲስቶች መካከል አንደኛው ኮሜዲያን አሌክስ በአሁኑ ሰዓት ላይ በጠና ታሞ ሆስፒታል ገብቷል እና ሁላችንም በእምነታችን እንጸልይለት። ከዚህ ቀደምም ኮሜዲያን ፍልፍሉ ታሞ ከባድ ሁኔታ ውስጥ እንደነበር ሁላችንም እናውቃለን። አሁን ላይ ደግሞ ኮሜዲያን አሌክስ በሽታው ያልታወቀ ነገር ገጥሞታል። እስካሁን ስለ በሽታው ምንም የተባለ ነገር የለም። ብቻ እንጸልይለት። ይህ በምስሉ ላይ የምትመለከቱት የ48 ዓመት አይስክሪም ሻጭ ብራዚላዊ ሲሆን ህብረተሰቡ የወሰነበት ውሳኔ አንጀትን ያርሳል። በብራዚል የተፈጸመ ዘግናኝ ወንጀል ነው። ታዲያ ይህ ሰው እናት በተኛችበት የ1 ዓመት ህፃን ልጅን ሰርቆ ይወስድና ከደፈራት በኋላ ደብድቦ ይገላታል። በዚህም አላበቃም፣ ህፃናት ልጅ ውስጥ ይጥላታል። ፖሊሶቹም ይዘውት ይሄንን ዜና በቴሌቪዥን ካስተላለፉት በኋላ እናትየውን ጨምሮ በመቶዎች የሚቆጠሩ ሰዎች ወጥተው ፖሊስ ጣቢያውን ይከቡታል። ወንጀለኛውንም ከፖሊሶቹ በጉልበት መንጭቀው ያወጡትና ይደበድቡታል። እላዩ ላይ ጋዝ አርከፍክፈው በህይወት እያለ መሃል አስፓልት ላይ ያቃጥሉታል። ታዲያ ይሄ ሁሉ ድርጊት ሲፈጸም በስልክ ተቀርጾ ሶሻል ሚዲያ ላይ ተለቋል። ወይ ጉድ! እንደዚህ አይነት ፍርዶች አስፈላጊ ናቸው? እኔ እንጃ፣ ብቻ ከባድ ነው። የእሱ ጨካኝነት እንዳለ ሆኖ
እኛ ሀገር ላይ ፍርድ እንደሚጓደል ሁላችንም እናውቃለን። ግን በዚህ ደረጃ አስከፊ ወንጀል አድርጎ እንደዚህ አይነት ፍርድ ተገቢ ነው ብዬ አስባለሁ። አንዳንዴ ተገቢ ነው ብለን እንድናስብ ያደርገናል። ያው ፈጣሪ ነው ቅጣቱን መስጠት ያለበት። ግን እስኪ እናንተ በዚህ ቪዲዮ ላይ ብቻ ምን አይነት ሀሳብ አስተያየታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ብር ያበደርከው ሰውዬ ራሴን አጠፋለሁ ሲል ይላል። አትሙቱ በቃ ብራችንን መልሱልን። አትሙቱ። ከመሞታችሁ በፊት ብራችንን መልሱልን። ይሄ ቪዲዮ ማንን ይመለከታል? ብራችንን አበድረናችሁ እስከዛሬ ያልሰጣችሁን ሰዎች ነው ማለት ነውና ምንም አይነት ምክንያት አንቀበልም። ብራችንን መልሱልን። የፋይዳ ፎቶህን ሰው ሲያይብህ ምንድነው? ምን ጠፍተሽ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንቺ ምንድነው? ይሄማ ወንዶ አያትሽ ነው እንጂ መቼስ የኔ ነው አትይኝ ማለት በጣም እኮ ነው እኮ እንደውም የፋይዳ ሳይሻል አይቀርም ብላችሁ ነው ከፓስፖርት የቤተሰብ ጸብ ምናምን ነበረባችሁ እንዴ? ማን ያነሳሽ? ይሄ የፋይዳ ፎቶ እኮ የሁሉም አያለም፣ ግን ያንቺ ከፋ። ምንድነው? ይሄማ በቀል ነው። በጣም በቀል ብቻ በቀል ነው። ይሄ ዝቶ ነበር በልጇችሁ አገኛችኋለሁ ምናምን ብቻ የፋይዳ ፎቶ ማለት ነው በጣም አስፈሪ ከመሆኑ የተነሳ ማንነታችሁን ራሱ መለየት ይከብዳችኋል አንዳንዴ ማለት ነው። እኔ እንደውም ከፓስፖርት የፋይዳ ይሻላል ትንሽ። ግን በምንድን ነው የምታነሱት? በኖኪያ ነው የምታነሱት? አንቶኒ የሚለው ልጅ አይመስሉ? ምን የሚባል አባባል አለ መሰላችሁ? የምታገቢውን ወንድ መጀመሪያ ትክክለኛ ባህሪውን ማወቅ ከፈለግሽ የፕሌይስቴሽን ጆይስቲክ ስጪው ይባላል። አባ ለሚመጣው ትውልድ ምን ታስተላልፋል? እንዳይመጡ እንደሰማችሁት ነው። እዚህ ያለው ነገር በጣም አስከፊ ስለሆነ ማለት ነው እንዳትመጡ። ታኩሬ ይላል። በቃ በጣም ከባድ ሁኔታ ውስጥ ነበረች። አለት ለኛ ይላል። ያ ደግሞ ምን ነበር መሰላችሁ? በትናንትናው ዕለት ከስጢፋኖስ ቶማስ ጋር የሚገርም የቀጠሮ ጌም ነበራቸው ማለት ነውና ከዛ ጋር በተገናኘ ነው አሁን የኛው ቪዲዮ የለቀቀው። በሚገርም ውጤት ነው ያሸነፈው ስጢፎ። በቃ እኔ ከጠበቅኩት በላይ ማለት ነው። ጌሙ በጣም ልዩነታቸውን የገለጸበት ነው ብዬ ነው ማስበው። እስኪ የጌሙ ሁኔታ ምን አይነት ነበር አብረን በቪዲዮ እንመልከት። እንግዲህ እንደምትመለከቱት ነው ልዩነቱን እያያችሁት ነው። ስጢፎ ከ1 ሚሊዮን በላይ ጊፍት የተሰጠው ኮይን ማለት ነው። የታኩርን ደግሞ እንደምትመለከቱት ነው። ልጅ ነው ይደነግጣል እኮ ብያለሁ እኮ ሰው አልሰማኝም እኮ። በጣም በሚገርም ውጤት ነው ያሸነፈው። ታኩር በቃ ላሽበል በእናትህ ገግመህ እንትን ልትል ነው እንዴ? አንተ ውጣ። እሱ አልቆመም። ጊፍቱ ኢትዮጵያ ምንድን ነው የዳይኖሰር እኮ ጌሙ ተጭበርብሯል። ሲጀመር ቤስት ኦፍ 3 ነው። ካልሆነ እንትን አይደለም። ጌሙ ተጭበርብሯል ማለት ጀመረ። ካለቀ በኋላ አወራሃለሁ። እሺ አይደለም ቤስት ኦፍ 3 ነው ብራዘር። ጌሙ ተጭበርብሯል። ይደገምልኝ። ካልሆነ ምንድን ነው የተጭበረበረው? ይደገም። ቤስት ኦፍ 3 ነው። ምንድን ነው የተጭበረበረው? ምርጫ ነው እንደሚጭበረበረው። ምንድን ነው ምርጫ ነው የምትለው? ሲሪየስ የምሬ ነው። ንገረኝ፣ ምንድን ነው የሚጭበረበረው? ምርጫ ነው እንዴ?
ሁሉም ቤስት ኦፍ 3 ነው። ቤስት ኦፍ 3 ነው የምገባው እንዴ? ዋን የሚባል ነገር የለም። መጀመሪያም ተናግሬ ተጭበረበረ ምናምን ጌም ላይ እንዲቻላል እንደ ጋይሶች እኮ ለምን ነው የምታካልኝ? ቤስት ኦፍ 3 ነው ተነጋግረን የገባነው። አንድ ዲል ይሰጠኝ እንጫወት በቃ አለቀ። ቤስት ኦፍ 3 ጋይሶች። ኧረ ምንድን ነው አውሩት። ኮሜንቱን እየው ሁሉም ቤስት ኦፍ 3 ነው የሚለው። ካልሆነ ነቅዬ ልውጣ በቃ። ታኩሪ ያሳዘነች ለሌላ ጊዜ ማለት ነው። ስማኝ በግ ገሽቶት የመጣና የለፋ አንድ አይደለም። ቻው እስጢፎ ብቻ የተመታ ሰው ነው። ብቻ እስጢፎ በቅርቡ ጊዜ እየተመቹኝ ከመጡ ቲክቶከሮች መካከል አንደኛው እስጢፋኖስ ቶማስ ነው። እንደ ቀልድ የሚያወራቸው ነገሮች በጣም የሚያዝናኑና ሳቅን የሚጭሩ ናቸው። ብቻ በትላንትናው ዕለት የነበረው ጌም በጣም ተጠብቆ ነበር፣ ግን ያው እንደተመለከታችሁት ነው ውጤቱን። ታኩሩላ ተጭበርብረዋል እያለ ነበረ። ብቻ የዚህን ያክል ነበረ ልዩነቱ ማለት ይቻላል። ብቻ ያበደ ጌም ነበረ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።